ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ፊልም አንድ በጣም የምወደውን ፊልም ነው። የፊልሙ ርዕስ ሺህ ዘመን ይሰኛል። ፊልሙ በ2006 ላይ እይታ የቀረበ ፊልም ነው። ፊልሙ ፍጻሜ አብራችሁን ቆዩ። ቻናሌን ሰብስክራይብ ካላደረጋችሁ የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ይሁኑ። ለዚህ ፊልም እስኪ ቢያንስ 2000 ላይክ ስጡት። ፊልሙ ሲጀምር ቫዮላ የምትባል አንድ ወጣት ሴት ያስተዋውቀናል። ቫዮላ ኳስ በጣም ነው የምትወደው። ትምህርት ቤቷ ውስጥ ኳስ ተጫዋች ናት። የሚገርመው ነገር ከትንሽ ጊዜ በኋላ ትምህርት ቤታቸው የኳስ ቡድኑን ይሰርዘዋል። ምክንያቱም ሌሎች ተጫዋች ሴቶች ጎበዝ አልነበሩ ከቫዮላ ውጪ። ቫዮላም ኳስ መጫወት ማቋረጡን ስላልፈለገች አሰልጣኟን ትሄድና የወንዶችን ቡድን ለመቀላቀል ትጠይቀዋለች። አሰልጣኟም ይስቅባትና አንቺ ከወንዶች ጋር መጫወት አትችይም ይላታል። የቫዮላ ቦይፍሬንድ ጀስቲን ይባላል። እሱም የወንዶች ቡድን ኳስ ተጫዋች ነበረ። ይህም ብቻ አይደለም አንበሉም ጭምር ነው። ይባስ ብሎ ቫዮላን ያናደዳት ነገር የገዛ ፍቅረኛዋ እንዴት አንቺ ከወንዶች ጋር ትጫወቻለች ሲላት ነው። ቫዮላ የምትኖረው ከእናቷ ጋርና ከመንታ ወንድሟ ሰባስችን ጋር ነው። ቤተሰቦቻቸው ተፋተዋል። ሰባስችን የራሱ የሙዚቃ ባንድ አለው። እናም ትምህርቱን ትቶ ወደ ለንደን ሄዶ ሙዚቃ ሊጫወት ነው። ወደ ለንደን የሚሄደውም ለቤተሰቦቹ ለማናቸውም ሳይናገር ነው። ቫዮላም ድጋሚ ከትምህርት ቤት ልትባረር ትችላለች ትለዋለች። እሱም አይመለከተኝም ነበር ያላት። እናም በቻለችው አቅም ለሱ ከቨር እንድታረግለት ይጠይቃትና ወደ ለንደን ጉዞውን ጀመረ። ወንድሟ ሰባስችን ከሄደ በኋላ ቫዮላ አንድ ሀሳብ ይመጣላታል። ወንድሟ ሰባስችንን መስላ አዲሱ ትምህርት ቤት መግባት እናም የኳስ ቡድኑን መቀላቀል። ይሄ ነበር ሀሳቧ። ጎበዝ የጸጉርና የሜካፕ ባለሙያ ጓደኛዋ ፖል ይረዳታል ወንድሟን እንድትመስል። ከዛም ቫዮላ ጉዞዋን ወደ ሰባስችን አዲሱ ትምህርት ቤት ታደርጋለች። እዛ ትምህርት ቤት ውስጥ ሰባስችንን የሚያውቀው ሰው የለም። ግን ቫዮላ ቶሎ ኮንፊደንስ አልተሰማትም ነበረ። ሴት መሆኔን ቢያውቁብኝስ ብላ የወንዶች ዶርም ከገባች በኋላ ጭራሽ ባስ ብሎ ፍርሃቷ እየጨመረ መጣ። እናም ፈጠን ብላ ወደ ተመደበችበት ክፍል ትገባለች። የተመደበችበት ክፍል ያገኘችው ዱክ የሚባል ልጅ ነው። ይህም ልጅ የእግር ኳስ ቡድኑ አምበል ነበር። የሚቀጥለው ቀን የእግር ኳስ ቡድኑ አዳዲስ ተጫዋቾቹን እየመለመለ ነበረ። ቫዮላ ከወንዶቹ ጋር እኩል መጫወት አቅቷታል። ከጨዋታው በላይ ደግሞ ፈተና የሆነባት ወደ ውስጥ ከገባች በኋላ ልብስ መቀየሪያ ውስጥ ሁሉም እርቃኑን እየታጠበ ስታይ ነው። ትዝ ያላት ነገር ሴት ናት፣ ከነሱ ጋር እኩል አውልቃ መታጠብ አትችልም። ከዚህም ጭንቀት የገላገላት አሰልጣኙ ይመጣና የትምህርት ቤቱ ኃላፊ ይፈልግሻል ብሎ ሲነግራት ነው። ቫዮላ አሁንም ቢሆን ወንድሟን እያስመሰለችን ያለችው። አርፍዳ ለምን ትምህርት እንደጀመረች ይጠይቃታል የትምህርት ቤቱ አስተዳዳሪም። እሷም ትንሽ አሞኝ ነበር ያለችው። ከዛም ሁለተኛ ድጋሚ ክላስ እንዳትቀጣ ብሎ ሰባስችንን ያስፈራራዋል። ቫዮላም ወንድሟን መስላ ይቅርታ ብላ ጠይቃ ከቢሮ ትወጣለች። በዚህም መሃል ነው ኦሊቪያ የምትባል ልጅ ተዋውቃ ጓደኛ የሆነቻት። የእራት ሰዓት ላይ ዱክ ኦሊቪያን እንደሚወዳትና ግን ምን ብሎ ማውራት እንዳለበት እንደማያውቅ ለጓደኞቹ ይነግራቸዋል። ቫዮላ ከነዱክ ጋር ጥሩ ግንኙነት እንዲኖር ትፈልጋለች። እናም ብትቀልድም አንዳንድ ወሬን ብታወራ ብዙም አይሰሟትም። የሚቀጥለው ቀን ቫዮላ ግራ ቢገባት ለፖል ትደውልና ምን ያህል ብቸኛ እየሆነች እንዳለ ትነግረዋለች። እናም እነ ዱክ ተሰብስበው ካፌ የሄዱበት ሰዓት ላይ ፖል የቫዮላን ሁለት ሴት ጓደኞች የሰባስችን አፍቃሪ መስለው እዛው ካፌ ውስጥ ያናግሯታል። እነ ዱክም ሰባስችን ምን ያህል በሴቶች ተወዳጅ እንደሆነ ሲያዩ በጣም ነበር የቀኑት። በዚህ መሃል ነው ያልታሰበው የተፈጠረው። ሞኒክ መጣች፣ የሰባስችን ትክክለኛ ገርል ፍሬንድ። እናም እሷም አልተጠራጠረችም ነበረ እንደ ሌሎቹ። እሷም ተሸወደች። ቫዮላ ሰባስችን መሰለቻት። ቫዮላ በደንብ ፊቷን ካየች ትነቃብኛለች ብላክ ስላሰበች እየሸሸቻት ነበረ። በመጨረሻም ታስቀይማታለች። አልፈልግሽም፣ ተይኝ፣ ከህይወቴ ውጭልኝ አለቻት። ወንዶቹም ሰባስችንን በጣም ያደንቁታል። እንዴት በአንዴ ይህ ሁሉ ሴት እንደወደደው ግራ ገባቸው። ይሄም ድርጊቱ ትምህርት ቤት ውስጥ በጣም ታዋቂ እንዲሆን አደረገው። ቫዮላ አሁን ያሰበችው እየተሳካላት ነው። ብዙም ሳይቆይ ሁሉም ወንዶች ስለ ሴቶች ጥያቄዎች እየመጡ ሰባስችንን መጠየቅ ጀመሩ። ቫዮላም ያው ሴት ስለሆነች ያላትን ነገር ማካፈል ጀመረች። በሚገርም ሁኔታ ኦሊቪያ የሰባስችን ላብ ፓርትነር ትሆናለች። በዚህም ዱክ በጣም ነበር የቀናው። ከክላስ በኋላ ዱክ ሰባስችንን ይጎትተውና እባክህ
ከኦሊቪያ ጋር አሪፍ እንደሆነ እርዳኝ ይለዋል። ቫዮላም ይህንን እድል መጠቀም ስለነበረባት እኔ እረዳሃለሁ፣ አንተም ኳስ ላይ ጥሩ እንደሆን ትረዳኛለህ ትለዋለች። ዱክም በዚህ ይስማማል። ዱክ በቻለው አቅም ቫዮላን መርዳት ይጀምራል። አሁንም ቫዮላ ሴት መሆኗን አላወቀም። ሰባስችን ነው የመሰለችው። አሰልጣኙ የሰባስችንን ብርታትና አጫወት ዘዴ ሲያይ አሪፍ ስለሆነ ስለተረዳ ይመለመላል። አሁን የቫዮላ ተራ ነው ዱክን ከዚች ልጅ ጋር ማጣበስ። እናም ክላስ ውስጥ ኦሊቪያ ፊት ለፊት አይተሽዋል ይህ ልጅ እንዴት እንደሚያምር እያለች ዱክን ማሞጋገስ ጀመረች። ኦሊቪያም በሚገርም ሁኔታ ዱክ እኮ የኔ ምርጫ አይደለም ያለቻት። እናም ይባስ ብሎ ሰባስችን እንደተመቻት ትነግራታለች። ቫዮላም ሳታስደብራት ቀለል አድርጋ እኔ ያልሆንሽም አለቻት። ቫዮላ ዱክ ጋር ትሄድና በል ተዘጋጅ፣ ኦሊቪያ ካንተ ጋር እራት ለመብላት ተስማምታለች ትለዋለች። በዚህ መሃል ነው እናቷ ደውላ አንድ ፕሮግራም ስላለ እዛ ላይ እንድትገኝ ሁለቱም ልጆቿን የጠራቻቸው። ቫዮላ እዚህ ፕሮግራም ላይ ሁለት ሰው መሆን አለባት፣ ራሷንም ወንድሟንም። በመጀመሪያ ቀሚሷን ትቀያየርና ሮጥ ሮጥ እያለች ሄዳ እናቷን ታገኛታለች። እናቷም ቫዮላን አንድ ፕሮግራም ላይ እንድትሳተፍ ታረጋታለች። ወንዶችን እየሳሙ ገንዘብ ማግኘት። እናም በሚገርም ሁኔታ ተረኛው ዱክ ነበረ። ቫዮላና ዱክ ይሳሳማሉ። በዚህ መሃል ነው የቫዮላ የመጀመሪያ ቦይፍሬንድ እዛው የመጣው። ከዛም በቫዮላ ምክንያት ሁለቱ መደባደብ ይጀምራሉ። እነሱ ሲደባደቡ ለማገላገል ብትሞክርም አልሳካ ሲላት ጥላቸው ትሄዳለች። እናም ወደ ዶርም ስትመለስ ዱክ አፍንጫው ውስጥ የሆነ ነገር አድርጎ አገኘችው። እናም ለምንድነው ፕሮግራሙ ላይ ያላየውሽ ብሎ ይጠይቃታል። እሷም እንዴትም ድምጿን ጎርነን እያደረገች ሞኒክ የምትባለው ፍቅረኛዬን ሳያት እሷን ለማምለጥ ብዬ ከቦታው ዞር አልኳለችው። ዱክም ከአንድ ልጅ ጋር በአንዲት ሴት ምክንያት እንደተደባደበ ይነግረዋል። ቫዮላ ሳታቀው ዱክ እየተመቻት መጥቷል። ወደ ቫዮላ ትጠጋና እኔ እየወደድኩሽ መጥቻለሁ ትላታለች። ሰባስችን ነው እየመሰለቻት ያለው፣ ማንም ሴት መሆኗን ያወቀ የለም። ቫዮላ አሁንም እሷ ታይፖ እንዳልሆነች ነገረቻት። የኦሊቪያ ጓደኛዋን ጠብሰሽ ለምን አታስቀኛትም ብላ አሰበች። ስለዚህም ዱክን ልትቀርበው ወሰነች። ኦሊቪያ ለምን አብረን ራት አንበላም ብላ ጠጋ ብላ ለስለስ ባለ ድምፅ ዱክን ጠየቀችው፣ ቫዮላን ለማስቀናት። ኦሊቪያ እራት እየበሉ እያለ ዱክን እያቀፈች እያሻሸች አንገቱ ስር እያወራች ልታማልለው ትሞክራለች። ይህም ቫዮላን ለማስቀናት ነበር። ቫዮላ ሴት ስለሆነች የቀናችው በዱክ ነበረ። ዱክ የዛን ቀን ከሳማት ጊዜ ጀምሮ እየወደደችው መታለች። በዚህም ምክንያት አላስቻላትም፣ ተነስታ ትሄዳለች። ኦሊቪያም ሰባስችን ትሄዷል ብላ በማሰብ ዱክን ጥላው ተነስታ ትሄዳለች። የሚቀጥለው ቀን አንድ ተማሪ ለርዕሰ መምህሩ ሰባስችን ሴት ሳይሆን አይቀርም ብሎ ይነግረዋል። አስተማሪው ሊያምኖ ስላልፈለገ ማልኮም እንዴት አርጌ እንደማረጋግጥ ላሳይሃለሁ ይለዋል። የቫዮላ እናት አንድ ትልቅ ፕሮግራም ላይ እንድትገኝ ልጇን ትጠራታለች። እዚህ ላይ ነበረ ቫዮላ ኦሊቪያን ያየቻት። ይህም ብቻ አይደለም፣ የሰባስችን ትክክለኛ ፍቅረኛ ሞኒክም ቦታው ላይ ነበረች። ኦሊቪያም ወንድሟን ሰባስችን እንደተመቻትና ከዱክ ጋር አብራ የሆነችው እሱን ለማስቀናት እንደሆነ ለቫዮላ ትነግራታለች። ሽንት ቤት ውስጥ ኦሊቪያ ሰባስችንን ወደዋለሁ ብላ ለእህቱ ስትነግራት ሞኒክ ውስጧን እየሰማች ነበረ። በዚህን ሰዓት ነው በሩን ከፍታ ወጥታ መጣላት የጀመረችው። ቫዮላ በተቻላት አቅም ልታገላገላቸው ሞከረች፣ ግን አልተሳካላትም። የዛን ቀን ምሽት ትክክለኛው ሰባስችን ከሄደበት ይመለሳል። እህቱ ምን እንዳደረገች እስካሁን አልገባውም። እንደመጣ ቀጥታ ወደ ትምህርት ቤቱ ነበር የሄደው። ኦሊቪያ ትክክለኛውን ወንዱን ሰባስችን ስታገኘው ያችኛዋ አስመሳዩዋ መስላት ሩጣ ትሄድና ከንፈሩን ትስመዋለች። ዱክ ይህንን ይመለከትና በጣም ይናደዳል። እናም መልእክት ለፍቅረኛው ሞኒክ ይልክላታል። ለንደን ሄጄ ነበር የኔ ቆንጆ፣ ይቅርታ አሁን ግን ተመልሻለሁ ይላታል። ሞኒክ በጣም ነው ግራ የተጋባችው። እሱ ለንደን በሄደበት ጊዜ ማን ነው ሰባስችንን ሲያስመስል የነበረው? እሱ ጥያቄ ሆነባት። ቫዮላ ሰባስችንን መስላ ወደ ዶርም ስትመጣ ዱክ በጣም ተናዶ ይጠብቃታል። እናም እንዴት ኦሊቪያን እንደምወዳት እያወቅሽ ትስሚያታለሽ ይላታል። በዚህ ሰዓት ቫዮላ በጣም ነው ግራ የተጋባችው። እስካሁን ትክክለኛ ወንድሟ ሰባስችን ከለንደን እንደተመለሰ አላወቀችም። እናም ካንተ ጋር ብሬ ማደር አልፈልግም ብሎ ቫዮላን አንጠልጥሎ ያስወጣታል። በዚህን ሰዓት ነው ሞኒክ መጣ የዶርማቸውን በር ያንኳኳቸው።
ዱክም በንዴት በሩን ከፍቶ ሰባስችን የለም ሂጂ ከዚህ ብሎ ያባረራታል። እናም ሳያስበው አንስቶ የቫዮላን ስልክ ይሰጣታል፣ የሰባስችን ስልክ መስሎት። ማልኮምም አጋጣሚውን በመጠቀም መረጃ ለመሰብሰብ ፈጠን ብሎ የሰባስችንን ፍቅረኛ ማውራት ይጀምራል። በዚህ መሃል ነው የቫዮላ ፍቅረኛ ጀስቲን የደወለው። እናም ሞኒክ ተረዳች። ቫዮላ እስካሁን ድረስ ስታስመስል ነው የቆየችው ሰባስችንን። የሚቀጥለው ቀን ትምህርት ቤቱ በጣም ትልቅ የእግር ኳስ ግጥሚያ ያለበት። ተጫዋቾቹ ሰባስችንን ቀስቅሰውት ይዘው ትሄዱና ልብስ መቀየሪያ ክፍል ውስጥ ልብስ መቀየር ይጀምራል። ሰባስችን እስካሁን ግራ ተጋብቷል። እኔ ኳስ መጫወት አልችልም፣ መቼ ነው ደግሞ ቡድኑ የተቀላቀልኩት እያለ ነው። በተመሳሳይ ሰዓት ማልከም ሞኒክ ጋር አንድ ላይ በመሆን የትምህርት ቤቱ አስተዳዳሪ ጋር ይሄዱና እስካሁን ሰባስችን ሴት እንደሆነና እያስመሰለ ወንድ መስሎ እንደቆየ ይነግሩታል። ቫዮላ ከእንቅልፏ ስትነቃ የእግር ኳስ ግጥሚያው ተጀምሯል። ሰዓት በጣም አርፍዳን የተነሳችው። እናም እየሮጠች ወደ ሜዳው ስትሄድ ወንድሟ ሰባስችን ሜዳው ላይ እየተጫወተ ታየዋለች። እናም ግራ ትጋባና ቶሎ ብላ ነበር የተደበቀችው። ምንም በስነ ስርዓት እየተጫወተ አይደለም። ቡድናቸው በሌላው ቡድን እየተመራ ነው። ቤተሰቦቹ ጨዋታውን እየተመለከቱ ልጁ ያመዋል እንዴ እያሉ ነው። በዚህ መሃል ነው የትምህርት ቤቱ አስተዳዳሪ ግጥሚያውን ያቋረጠና ይቅርታ፣ በመካከላችሁ ወንድ መስሎ የቆየ አንድ ሴት አለ ይላሉ። እሱንም ሰባስችንን ነው። ሰባስችንም ሴት ሲባል በጣም ይናደድና ወንድ መሆኑን ለማረጋገጥ ቁምጣውን ያወልቃል። ከዚያም ለእረፍት ሲገቡ ቫዮላ ቀስ ብላ ሰባስችንን ትጠራዋለች። ሰባስችን ሲያያት በጣም ነው የደነገጠው። ቁጭ ራሱን ነው የምትመስለው። ከዚያም ልብስ ይቀያየራሉ። ከረፍት በኋላ ቫዮላ አሰልጣኙ ድጋሚ ወደ ሜዳው እንዲያስገባት ትለምነዋለች። እሱም ትንሽ ካቅማማ በኋላ በሀሳቧ ይስማማል። ዱክ አሁንም በጣም ተናዶባታል። ኦሊቪያን ስለሳመቻት፣ ግን ኦሊቪያን የሳማት ትክክለኛው ሰባስችን ነበረ። እስካሁን ብንም አላወቀችም። እየተጫወቱ ያለ በመሃል ጀስቲን የሌላኛው ቡድን ጎል ጠባቂ ጸብ ያነሳና ይደባደባሉ። ቫዮላም ዱክ ፊት ሲነሳት አላስቻላትም። እውነቱን ተነግረዋለች። አላምንም ሲላት ቲሸርቷን ከፍ ታደርግና ጡቷን አሳየችው። የተቃራኒው ቡድን አሰልጣኝም ሴቶች ከወንዶች ጋር ተቀላቅላ መጫወት አትችልም፣ አንጫወትም ይላል። የቫዮላ አሰልጣኝ ዝም ብለ ተጫወት ብሎ የጨዋታ ህጉን የያዘውን ወረቀት ይቀደዋል። ጨዋታው ተጀመረ። ቫዮላ በተከታታይ ተቃራኒ ቡድኑ ላይ ታገባለች። እናም ቫዮላ እየተጫወተችበት የነበረው ቡድን ያሸንፋል። የዛን ቀን ምሽት ቫዮላና ዱክ ሐይቅ ዳር ይገናኛሉ። እናም ይቅርታ ይጠያየቁና መሀላቸው ያለውን ችግር ይፈቱታል። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ተማሪ ያላችሁ ፍቅር ይዟችሁ ለየት ያለ ነገር ምን አድርጋችሁ ታውቃላችሁ? ኮሜንት ላይ ጻፉልኝ። እወዳችኋለሁ።